ካለሁኝ ስለዚህ ትላንትና አርሰናሎች የ2-0 መሪነታቸውን ነው አሳልፈው የሰጡት። ስለዚህ ከጨዋታው በኋላ ሌሊት ላይ የወጡ ዘገባዎችን ትርጉም ነው የማቀርብላችሁ። ወደ ስካይ ስፖርት እንሄዳለን። የስካይ ስፖርት አርዕስተ ዜና አርሰናል ብሎ 2-0 ሊድ አስ ወልቭስ ግራብ ሌት ድሮ ይለናል። ስለዚህ ያው የስካይ ስፖርት ሃይላይት ያተኮረው አርሰናሎች 2-0 ሲመሩ እንደነበረ፣ ከዛ በተጨማሪ ደግሞ ወልቭሶች በስቶፔጅ ታይም ወይም ደግሞ በተጨማሪ ደቂቃ ያቻነቱን ጎል ይዘው መውጣት እንደቻሉ ነው የሚገልጸው። ስለዚህ የ94ኛው ጎል እንግዲህ በአሁን ሰዓት ላይ አንደኛ ወልቭሶች ያው ወራጅ ቀጠና ስር መሆናቸው ይታወቃል። ስለዚህ ቢያንስ በክብር መውረድ እንደሚፈልጉ ነው ሲናገሩ የነበረው። ከዛ በተጨማሪ ግን በአሁን ሰዓት ላይ ትኩረት የሳበው የአርሰናል የ2-0 መሪነታቸውን አሳልፈው ሰጥተው ከዛ በኋላ የጨዋታ 2-አቻ መጠናቀቁ ነው። ጨዋታው እንደተጀመረ አርሰናሎች የመጀመሪያውን ጎል አግብተው 1-0 ሲመሩ ነበረ በቡካዮ ሳካ ጎል ልክ እንደተጀመረ በ5ኛው ደቂቃ። ከዛ ደግሞ በ56ኛው ደቂቃ ላይ በሂንካፔ ሁለተኛውን ጎል አግብቶ 2-0 ሲመሩ ነበር። ከዛ ሁጎ ቦኖ በ61ኛው ደቂቃ ላይ ጎል አስቆጥሮ 2-1 ሲመሩ ቆዩ። ከዛ ግን ሪካርዶ ካላፊዮሪ ያው የእሱ ኦን ጎል ወይም ደግሞ በራሱ ላይ ያስቆጠረው ጎል ነው የሚባለው እሱ የወልቭስን ሁለተኛው ጎል በማስቆጠሩ ጨዋታው ትላንትና 2-አቻ ለመጠናቀቅ ችሏል። ስለዚህ ወልቭሶች ትላንትና በተለይ ስካይ ስፖርት ያተኮረበት ዜና ምንድን ነው? ትላንትና ታግለዋል የሚል ነበረ። ትላንትና 2-አቻ ለመውጣት ወይም ደግሞ ነጥብ ተጋርቶ ለመውጣት ታግለው ነበረ። ያም እንደተሳካላቸው ነው የሚያወራው። ስለዚህ አርሰናሎች በአሁን ሰዓት ላይ በፕሪሚየር ሊጉ በ7 ነጥብ ልዩነት ለመምራት የነበራቸውን እድል አሳልፈው እንደሰጡ ነው ይህ ስካይ ስፖርት ዜና የሚያወራው። ስለዚህ ለአርሰናሎች በጣም የሚያበሳጭ ዜና ነው። ለአርሰናሎች ብቻ ሳይሆን አርሰናሎች ዋንጫ እንዲያሸንፉ ለሚፈልጉ ሰዎች በሙሉ። ምክንያቱም በአሁኑ ሰዓት ላይ ማንቸስተር ሲቲዎች አንድ ተስተካካይ ጨዋታ እየቀራቸው ያው የነጥብ ልዩነቱ 5 ነው። ሲቲዎች የሚያሸንፉ ከሆነ ይህ የ5 ነጥብ ልዩነት ወደ 2 ዝቅ ይላል። ስለዚህ የሆነ ሳለ አርሰናሎች ሊጉን በ9 ነጥብ ሲመሩ እንደነበረ እንዳንረሳ። ማንቸስተር ሲቲዎች ከሊቨርፑል ጋር ወልቭስ ላይ ከነበራቸው ጨዋታ በፊት አሁን ግን በእነዚህ ሁለት ቡድኖች መካከል ያለው የነጥብ ልዩነት በአሁን ሰዓት ላይ 5 ነው። ነገር ግን ልክ ባለፈው የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ነው የነጥብ ልዩነታችን 6 አይደለም፣ ምክንያቱም አርሰናሎች ገና ጨዋታ አላቸው ከብሬንፈርድ ጋር ብሎ ተናግሮ ነበረ። ከዛ ጨዋታ በኋላ የነጥብ ልዩነታቸው ወደ 4 ቀንሷል። ልክ እንደዛ አሁንም ሲቲዎች ተስተካካይ ጨዋታ ስለሚቀራቸው በሁለቱ ቡድኖች መካከል ያለው የነጥብ ልዩነት እንግዲህ በአሁን ሰዓት ላይ 5 ነው። ከዛ ግን ሲቲዎች የሚያሸንፉ ከሆነ ወደ 2 ይጠባል። ስለዚህ የኤስጂ ኒውስ ያሁ ዶት ኮም ደግሞ የዘገበው ምንድነው? በቃ ይሄ በአሁን ሰዓት ላይ ማንቸስተር ሲቲዎች ከአርሰናል ይልቅ ዋንጫውን የማሸነፍ ተስፋቸውን የሚያለመልም ነው በማለት ነው የገለጸው። ምክንያቱም አርሰናሎች ነጥብ ጥለዋል። እናም ማንቸስተር ሲቲዎች በተለይ ቀጣይ ጨዋታቸውን የሚያሸንፉ ከሆነ የፕሪሚየር ሊጉን ዋንጫ ግስጋሴ ይመራሉ የሚል ዘገባ ነው የወጣው። አርሰናሎች በአሁን ሰዓት በ5 ነጥብ እንደሚመሩ ነግሬያችኋለሁኝ። ስለዚህ አርሰናል ቤት ጫናው አይሏል። ፕሬሸር ኢዝ ራይዚንግ በማለት ነው የዘገበው። ወደ ደሰን ጋር በምንሄድበት ጊዜ ያው በአሁኑ ሰዓት ላይ ሚኬል አርቴታ በይፋ በተለይ የትላንቱ የአርሰናል ቡድን አቋምና ቡድኑ ሜዳ ውስጥ ያሳየው ስለ ልቦና በተለይ ደግሞ የ2-0 መሪነቱን አሳልፎ በመስጠቱ እየተወቀሰ መሆኑን ነው ደሰን እየዘገበ ያለው። ስለዚህ ከዛ በተጨማሪ ደግሞ እንደዛ ዘገባ ከሆነ ቡካዮ ሳካ በተለይ በሁለተኛው አጋማሽ የቡድኑ አቋም እንደወረደ አምኗል ነው የሚለን። በተጨማሪ ከዘሰን ሳንወጣ የአርሰናል ቤት የተከላካይ ስህተቶች የትላንትና የ2-0 ሽንፈታቸውን አሳልፈው እንዲሰጡ እንዳደረጋቸው ነው እንግዲህ እዚህ ጋር የሚያወራው። ስለዚህ ሚኬል አርቴታ ምንድን ነው ያለው? በምንም አይነት ደረጃ ትላንትና ፐርፎርም አላደረግንም ወይም ደግሞ በምንም አይነት ደረጃ ጥሩ ጨዋታ አልተጫወትንም በማለት ነው እንግዲህ የአርሰናሉ አሰልጣኝ ሚኬል አርቴታ ከጨዋታው በኋላ የሰጠው። ስለዚህ ምንድን ነው በመቀጠል ያለው? ይህንን መቀበል በጣም ከባድ ነው። ቬሪ ታፍ ቱ አክሴፕት። ስለዚህ በሁለተኛው አጋማሽ ፐርፎርም ማድረግ በነበረብን ሁኔታ ፐርፎርም አላደረግንም እና ደግሞ ፕሪሚየር ሊጉን ዋንጫ ለማሸነፍ በሚያስችለን መልኩ ፐርፎርም አላደረግንም ወይም አልተጫወትንም በማለት ነው የገለጸው። ስለዚህ አሁን ይህንን ጀጅ ማድረግ ወይም ደግሞ ይህንን
እዚህ ላይ መፍረድ ተገቢ አይደለም በማለት ነው የገለጸው። በአሁን ሰዓት ላይ ሁላችንም ስሜታዊ ነን። ስለዚህ ይህንን ጫና መቀበል አለብን፣ ምክንያቱም ጫናው ይገባናል በማለት ነው ሚኬል አርቴታ ያወራው። ከዛ በተጨማሪ ምንድን ነው ያለው? አሁን ስሜት ውስጥ ሆነን ነገሮችን መናገር ቀላል ነው። እነዛ የምንናገራቸው ነገሮች ደግሞ ቡድኑን ይጎዱታል በማለት ተናግሯል። ስለዚህ ሁሉም ሰው የተቻለውን ነገር ማድረግ ይፈልጋል ብሎ ነው ሚኬል አርቴታ ከጨዋታው በኋላ የሰጠው አስተያየት። ከዛ በተጨማሪ ምንድን ነው ያለው ሚኬል አርቴታ? እንደዚህ አይነት ከባባድ ጊዜያትን ማለፍ አለብን ብሎ ነው የገልጸው። ዩ ሃቭ ቱ ጎ ትሩ ታፍ ፒሪድስ። ስለዚህ ታፍ ፒሪድስ የሚላቸው ልክ እንደ ትላንትናው አይነት እንግዲህ የ2-0 መሪነትን አሳልፈው የሰጡበትን ጨዋታ ነው። ዛሬ በመጨረሻዋ ደቂቃ ዋጋ ከፍለናል ነው ያለው ሚኬል አርቴታ። ስለዚህ እስካሁን ካደረግነው ነገር በላይ መሰረታዊ የሚባሉ ነገሮችን ማድረግ አለብን ያለው። ምክንያቱም መከላከል መሰረታዊ ነገር ነው ለአንድ እግር ኳስ ቡድን። ጎል ማግባት መሰረታዊ ነገሮች ናቸው፣ ቅንጡ የሚባሉ ነገሮች ስላልሆኑ። ስለዚህ እነዚህ መሰረታዊ የሚባሉ ነገሮችን ማድረግ አለብን ብሎ ነው እንግዲህ ሚኬል አርቴታ ከትላንትናው በኋላ የመለሰው። ከዛ በተጨማሪ ሚኬል አርቴታ በትላንትናው ጨዋታ ያው አርሰናሎች የበላይነታቸውን አስጠብቀው እንዴት መውጣት እንዳቃታቸው ለተጠየቀበት ጥያቄ በቃ ዛሬ መቀበል አለብን ያለው ቱዴይ ዊ ኒድ ቱ አክሴፕት ኢት ብሎ መልሷል። ስለዚህ ራሳችንን መውቀስ አለብን፣ ምክንያቱም የዛሬው አቋማችን በቂ አልነበረም። በሊጉ ላለፉት ወራት ኮንሲስተንት ወይም ደግሞ ዘላቂ የሆነ ውጤት ሁሌም ማናሸንፍ መሆኑ እውነታው ነው። ስለዚህ ቀና ማለት አለብን ብሎ ነው የተናገረው። እንደዚህ አይነት ከባድ ጊዜዎች በሚያጋጥሙበት ጊዜ ምን ያህል እንደምንፈልገው ዋንጫውን ምን ያህል ማሸነፍ እንደምንፈልግ እና ምን ያህል ጥሩ ቡድን እንደሆነን ማሳየት አለብን። ስለዚህ ከዚህ ያው ነጥብ መጣላችን ብድግ ብለን መነሳት አለብን። ዊ ሃቭ ቱ ስታንድ አፕ በማለት ነው የገለጸው። ከዛ በተጨማሪ ሚኬል አርቴታ ትናንትና ከጨዋታው በኋላ በሰጠው አስተያየት ምንድን ያለው? ያው በቡድኑ ያለውን ደረጃ አውርደነዋል በሁለተኛው አጋማሽ ላይ በማለት ነው የገለጸው። ስለዚህ ለማች ኦፍ ዘ ዴይ በሰጠው አስተያየት ምንድን ያለው ሚኬል አርቴታ? አዝነናል ያለው ዲስአፖይንትድ። ብዙ የምጨምረው ነገር የለም፣ ብዙ የምናገረው ነገር የለም። በመጀመሪያው አጋማሽ እና በሁለተኛው አጋማሽ አጨዋወታችን ላይ ልዩነት አለ፣ ትልቅ ልዩነት አለ። ደረጃችን ወርዷል። ለወረደው ደረጃችንም ተቀተናል። አሁን ራሳችን ላይ የማተኮሪያ ጊዜ ነው። ደረጃችንንም ከፍ የማድረጊያ ጊዜ ነው። እናም ፐርፎርማንሳችንን ወይም ደግሞ አቋማችንን የምናሻሽልበት ጊዜ ነው። ይሄ ሁሉ ነገር ደግሞ በእኛ ቁጥጥር ስር ነው በማለት ነው እንግዲህ የተናገረው። በነገራችን ላይ ያው ቅዳሜ አርሰናሎች ኒውካስልን የሚያሸንፉ ከሆነ በ2 ነጥብ ሊጉን መምራት ይችላሉ። ያው ከዛ በኋላ ደግሞ በቀጣዩ የሰሜን ለንደን ደርቢ ወይም ደግሞ ኖርዝ ለንደን ደርቢ ላይ ቶትንሃምን የሚገጥሙ ነው የሚሆኑት። በነገራችን ላይ ቶትንሃሞች ዘንድሮ ጥሩ አቋም ላይ ላይሆኑ ይችላሉ። አሰልጣኛቸው ሊሰናበት ይችላል። ቢሆንም ግን ማንቸስተር ሲቲዎች 2-0 ሲመሯቸው ቆይተው ነጥብ አስጥሏቸው 2-0 ነው ሁለታቸው መውጣታቸውን መርሳት የለብንም። የስካይ ስፖርትስ ፖል ሜርሰን ምንድን ያለው? ማንቸስተር ሲቲዎች ከአሁን በኋላ ያለውን ጨዋታ እንዳለ የሚያሸንፉ ከሆነ የሊጉን ዋንጫ አሸንፉታል በማለት ነው የገለጸው። ስለዚህ ኢፍ ማን ሲቲ ዊን ኦል ዴር ጌምስ ናው ኦን፣ ማንቸስተር ሲቲዎች ከአሁን በኋላ የሚኖራቸውን ሁሉንም ጨዋታዎች የሚያሸንፉ ከሆነ ዴይ ዊን ደ ሊጉን ያሸንፋሉ። ይሄ ደግሞ በጣም ያሳዝናል በማለት ነው የገለጸው። እንግዲህ የስካይ ስፖርትስ ፖል ሜርሰን ኢትስ ዲስአፖይንቲንግ ብሏል። እውነትም በጣም ነው የሚያሳዝነው። እና እሱ ፖል ሜርሰን ምንድን ያለው? በሁለተኛ ማርሽ መጫወት አትችልም። ወልቭሶች 2-0 ሲሆኑ እነሱ ጋር ችኮላ ነበረ። ያ ችኮላ እነሱ ጋር ከዛ በፊት አልነበረም። እንደዛ መጫወት አትችሉም። ሁሉም ጨዋታ የዋንጫ ጨዋታ ነው እስከ መጨረሻው ድረስ ለአርሰናል በማለት ነው የገለጸው። ስለዚህ ከፍተኛ ደረጃ መጫወት አለባችሁ። አርሰናሎች በከፍተኛ ደረጃ ከተጫወቱ ወልቭሶች አይችሏቸውም። ነገር ግን ትላንትና የተጫወቱት አጨዋወት ቅዝቅዝ ያለ የሰነፍ አጨዋወት ነበር። ኢትስ ስሎ ኤንድ ሌዚ በማለት ነው የገለጸው። ኳስን አሳልፈው ይሰጣሉ። ወልቭሶች ደግሞ
ሁል ጊዜ ጨዋታ ውስጥ ይኖራሉ። ስለዚህ ይሄ ነገር መልሶ ራሳቸውን ነው የሚጎዳቸው። ስለዚህ የዛሬው የአርሰናል አቋም በጣም በጣም ዲስአፖይንቲንግ ወይም ደግሞ በጣም በጣም የሚያሳዝን ነበር በማለት ነው የገለጸው። ታትስ ሪሊ ሪሊ ዲስአፖይንቲንግ ትናይት በማለት ነው እንግዲህ የስካይ ስፖርትስ ፖል ሜርሰን በትላንትናው የአርሰናል አቋም በጣም ማዘኑን የገለጸው። ስለዚህ ተመልሶ እስካሁን ድረስ የነበረው ነገር ተመልሶ ይመጣል፣ ዋንጫውን አሳልፎ መስጠት በማለት ነው ያወራው። ከብሬንፈርድ ጋር ከሜዳቸው ውጭ ተጫውተው ያው ነጥብ ጥለዋል። እሱንም ለማስታወስ ሞክሯል። ከዛ በተጨማሪ ደግሞ በሊጉ 2-0 ከመምራት አቻ መውጣትም በተለይ በሊጉ ካለ ወርስት ወይም መጥፎ ከሚባለው ቡድን ጋር የ2-0 መሪነትን አሳልፎ መስጠት የሚያሳፍር ነገር ነው ብሎ ነው የገለጸው። ስለዚህ ሚኬል አርቴታ አሁን የሚቀርቡብን ነገሮች ልባችን መሰበሩ ሁሉም ነገር ይገባናል በማለት ነው የገለጸው። ቡካዮ ሳካ በቃ ለጥ ያለ ወይም ደግሞ ፍላት የምንለው አሰልቺ ቦሪንግ የሆነ ጨዋታ ነበር። በጣም ቦሪንግ ወይም በጣም አሰልቺ ነበር በማለት ነው የገለጸው። ኢት ዋዝ ቬሪ ፍላት ብሏል። በውጤቱ በጣም አዝኛለሁኝ፣ በተለይ በሁለተኛው አጋማሽ አጨዋወታችን በማለት ነው የገለጸው። ዘንድሮ በዘንድሮ የውድድር ዓመት ካለን አቋም በጣም የራቀ ወይም ደግሞ በጣም የወረደ አቋም ነው ትናንትና ሜዳ ላይ እያሳየ ነው። ስለዚህ በዚህ ይህን ፐርፎርማንሳችንን ተመልክተን የምንገመገመው ነው። እናም ያሉንን ችግሮች በፍጥነት መቅረፍ አለብን። ምክንያቱም ወደ ድል መመለስ የምንፈልግ ከሆነ በማለት ነው የገለጸው። ምክንያቱም በአሁን ሰዓት ላይ ያንን አተናል ያለው እውነቱን ነው። ምክንያቱም ቡካዮ ሳካ በአሁን ሰዓት ላይ ያው ዋንጫው እንዳመለጣቸው ነው የገለጸው። ማንቸስተር ሲቲዎች አሁን ባለንበት ጊዜ እንግዲህ ዋንጫውን የማሸነፍ ትልቅ እድል ነው ያላቸው። አርሰናሎች በ5 ነጥብ እየመሩ ቢሆን ምክንያቱም ማንቸስተር ሲቲዎች ተስተካካይ ጨዋታ ስላላቸው። የስካይ ስፖርቱ አለን ስሚዝ ምንድን ነው ያለው? እስካሁን ድረስ አርሰናሎች ምርጥ ቡድን ስለመሆናቸው በተደጋጋሚ ስናወራ ነበረ። በፕሪሚየር ሊጉ ምርጥ የሚባለው ስኳድ እንዳላቸውም ስንናገር ነበረ። ነገር ግን መረጋጋትና ጫና ውስጥ ሆናችሁ ደግሞ በብቃት መጫወት እስካልቻላችሁ ድረስ ያ ሁሉ ዋጋ የለውም በማለት ነው የገለጸው። ስለዚህ ቦትል የሚለው ቃል ለቀጣይ ቀናት በተደጋጋሚ ብዙ ሰዎች የሚጠቀሙት ቃል ነው በማለት ነው የገለጸው። ስለዚህ ቦትል ሲል ያው ቦትለርስ ይባላሉ አርሰናሎች። ቦትለርስ ማለት ነው ዋንጫውን አሳልፈው የሰጡ እንደማለት ነው፣ ቀለል አድርጌ ሲተረጉምላችሁ። ምክንያቱም ማንቸስተር ሲቲዎች 2 የፕሪሚየር ሊጉን ዋንጫ ሲያሸንፉ ካቻምናና ከዛ በፊት አንደኛ እየመሩ ነበረ። ከዛ መጨረሻ ላይ ነው እንግዲህ አርሰናሎች ዋንጫውን አሳልፈው የሰጡት። ከሊቨርፑልም ጋር አምና ሊቨርፑሎች ሲያሸንፉም ተመሳሳይ ነገር ሆኗል። ስለዚህ ቦትለርስ ሲባሉ 3ኛ ተከታታይ ዓመታቸው ነበር። ዘንድሮ 4ኛ ተከታታይ ዓመታቸው ነው የሚሆነው። ስለዚህ አለን ስሚዝ ያንን ቃል መልሰን እንጠቀመዋለን በማለት ነው የገለጸው። ስለዚህ ማንቸስተር ሲቲዎች በአሁን ሰዓት ላይ በተለይ ከፔፕ ጋርዲዮላ ልምድ አንጻር ይህንን የአርሰናል ውጤት በጣም ይወዱታል። they will be really fancying it ነው በማለት ነው ያገለጸው። ያው በእርግጥ ከኒውካስል ጋር ያው ሰንበት ላይ ይጫወታሉ። የቀጣዩ የማንቸስተር ሲቲ ጨዋታ ከኒውካስል ጋር ነው የሚሆነው። ትልቅ ጨዋታ ነው ብሎ ነው እንግዲህ አለን ስሚዝ የገለጸው። ነገር ግን የአርሰናልን ቡድን ስጋት ሜዳ ውስጥ ዛሬ መመልከት እንችል ነበር ብሎ ነው እንግዲህ ትላንትና ያወራው። ይሄንን ይመስላል። ለማንኛውም ባጭሩ የተለያዩ የስፖርት ተንታኞች እንግዲህ እየተናገሩ ያሉት ወይም ደግሞ እየተስማሙበት ያሉት ሀሳብ ምንድን ነው? አርሰናሎች የፕሪሚየር ሊጉን ዋንጫ አሳልፈው እንደሰጡ ነው። ስለዚህ ዋናው ነጥቦች ምንድን ናቸው? ትላንትና አርሰናሎች መሪነታቸውን አሳልፈው ሰጡ። መሪነታቸውን ብቻ ሳይሆን ትላንትና በመጀመሪያው አጋማሽ ላይ የጨዋታው ቁጥጥር በእነሱ ስር ያለ ይመስል ነበረ እስኪያጠፉት ድረስ በማለት ነው እንግዲህ ዘገባዎች እየዘገቡ ያሉት። ወልቭሶች በታሪካቸው ያው ጥሩ የሚባል አቋም ላይ አይደለም ያሉት። ከፕሪሚየር ሊጉ መውረዳቸውን አረጋግጠዋል። ነገር ግን የትላንቱን ጨዋታ በጣም አዝናኝ ያደረጉት በማለት ነው ሌሎች ዘገባዎች የዘገቡት። ስለዚህ ይህ የአቻነት ውጤት ምን ማለት ነው? የአርሰናልን የዋንጫ አድቫንቴጅ እሱን ቀንሶታል፣ ሽሪንክ አድርጎታል ነው የሚለው ይሄ ዘገባ። እና ጫናው ደግሞ አርሰናል ቤት ላይ ነው።
ለትላንትና አቻ መውጣታቸው የሚወቀሱት ነገሮች ምንድን ናቸው? የተከላካይ መስመሩ ድካምና የስልት ጉዳዮች ናቸው። አርሰናሎች ትላንትና በተለይ ልክ ከእረፍት እንደተመለሱ ጨዋታውን መጨረስ ይችሉ ነበረ። ነገር ግን በተከላካይ መስመር በተሰራው ስህተት ምክንያት ዋጋ ከፍለዋል ነው የሚሉት እነዚህ ዜናዎች ወይም ዘገባዎች። ስለዚህ እነዚህ ዲፌንሲቭ ላፕስስ ወይም ደግሞ በተከላካይ መስመር የተሰሩት ስህተቶች እና ከዛ በተጨማሪ ደግሞ የኃይል ማጣት ትላንትና ትልቅ ዋጋ አስከፍሏቸዋል። ያው ሚኬል አርቴታ በይፋ በትላንትና ውጤት ማዘኑን ወይም መበሳጨቱን እና ውጤቱን መቀበል እንዳለባቸውም ነው የተናገረው። ስለዚህ ይህ ደግሞ የእሱ አስተያየት ስለ እሱ አመራር ብዙ ጥያቄዎችን እያስነሳ ነው። ምክንያቱም ዋንጫ እስካላሸነፍክ ድረስ ማንም አያስታውስም የሚሉ ብዙ ዘገባዎች አሉ። ስለዚህ በአሁኑ ሰዓት ላይ ጥያቄ የሚሆነው ምንድን ነው? ስልት ወይስ ስነ ልቦና ነው በአርሰናል ቤት ትልቁ ችግር የሆነው እየተባለ ነው። እንግዲህ ብዙ የስፖርት ተንታኞች እንደ ስካይ ስፖርቱ እንደ እነ አለን እንደ ፖል ሜርሰን የመሳሰሉ የስፖርቱ ኤክስፐርቶች እየተከራከሩበት ያሉት ጉዳይ። ስለዚህ በተለይ ደግሞ ደጋፊዎች በአሁን ሰዓት ላይ አርሰናል ብሉዊች ወይም ደግሞ አርሰናሎች አበላሹት ወይም አሳልፈው ሰጡት በማለት እንግዲህ እየተከራከሩ ያሉት። በነገራችን ላይ መርሳት የሌለብን ነገር አርሰናሎች ሲቲዎች አንድ ተከታታይ ጨዋታ እየቀራቸው ሊጉን በ5 ነጥብ እየመሩ ነው። እሱም መርሳት የለብንም። ስለዚህ ያው አርሰናል ላይ ያለው ጫና በአሁን ሰዓት ላይ በጣም ከፍተኛ እንደሆነ ነው በአጠቃላይ ዘገባዎች እየነገሩን ያሉት። ያው እሱን ለማወቅ ምንም ዘገባዎችንም ማንበብ አይጠበቅብንም። ለማንኛውም እሁድ ዕለት ስፐርስን ቶትናም ስፐርስን ይገጥማሉ በ4 ቀን ውስጥ። ስለዚህ ከስፐርስ ጋር የሚኖራቸው ውጤት ደግሞ ወሳኝ ነው የሚሆነው። እሱ ብቻ ሳይሆን ከስፐርስ ጋር የሚኖራቸው ጨዋታ በጣም ከባድ ነው የሚሆነው። የአርሰናል ደጋፊ በሙሉ ከማየት ይልቅ እየጸለየ የሚቆይ ነው የሚመስለኝ። ለማንኛውም ሚኬል አርቴታ ዋጋ ከፍለናል፣ በተከታታይ የተሳሳቱ ነገሮች ተፈጠሩ፣ ጨዋታውን መቆጣጠር አልቻልንም ነበር ወይም የጨዋታው የበላይ መሆን አልቻልንም ነበር በማለት ነው እንግዲህ እየገለጹ ያሉት። ስለዚህ የቲኤንዲ ስፖርት ዘገባ በነገራችን ላይ አርሰናሎች የሊጉ መጨረሻ ካለው ቡድን 2 አቻ ወጡ በማለት ነው እየዘገበ ያለው። ምክንያቱም እነኚህ ዘገባዎች በተለይ ከወልቭስ ጋር መሆኑ አርሰናሎች የሊጉ መሪ ናቸው። የሊጉ መጨረሻ ላይ ያለውን ቡድን ገጥመው ነው እንግዲህ ትናንትና አቻ የወጡት ወይም የ2-0 መሪነታቸውን አሳልፈው የሰጡት። ወልቭሶች ከትላንትና ጨዋታ በፊት በ9 ደቂቃ የሊጉ መጨረሻ ላይ ነበር የነበሩት። ከሊጉ ማሸነፍ በኋላ ግን ወይም ደግሞ ትናንትና ከአርሰናል ጋር አቻ ከወጡ በኋላ ግን ያው በአሁን ሰዓት ላይ በ10 ነጥብ የሊጉ አሁን መጨረሻ ላይ ነው የሚገኙት። ፖል ሜርሰን በትላንትናው ጨዋታ ላይ ምንድን ነው ያለው? ምን ያህል ጊዜ አርሰናሎች ኳሱን አሳልፈው እንደሰጡ ሳይ ማመን አልቻልኩም በማለት ነው የገለጸው። እንግዲህ ስለዚህ ያው የቀድሞ የአርሰናል ተጫዋች ቴሪ ሄንሪ ከትላንትናው ጨዋታ በኋላ ምንድን ነው ያለው? በውድድሩ ዓመት ላይ ምን እንደተሰራና ምን እንዳልተሰራ ማውራት እንችላለን ያለው። ያው አሁንም አርሰናሎች ያሸንፋሉ ብሎ ተስፋ ያደርጋል። ነገር ግን ያው ተስፋው እንደጨለመ ከትላንትና አስተያየቱ መመልከት እንችላለን። ጄሚ ካራገር ደግሞ ምንድን ነው ያለው? አርሰናል ዋንጫውን ሲያሸንፍ ባይ ይሻለኛል ያለው የቀድሞ የሊቨርፑሉ ተጫዋች። ለሊጉ የተለዩ የሊጉ አሸናፊዎች ሲኖሩ ጥሩ ነው። ስለዚህ በዛሬው ውጤት ደስተኛ ነኝ በማለት ተናግሯል ጄሚ ካራገር። አርሰናል ዋንጫው እንዲያሸንፍ ፈልጎ የአርሰናል ነጥብ መጣል እንዳስደስተው፣ ምናልባትም ያው በነገራችን ላይ የእግር ኳስ ደጋፊ ከሆናችሁ ብቻ ነው ይህንን ስሜት የምታውቁት። ቡድናችሁ ከኋላ ተነስቶ ሲያሸንፍ ደስ ይላል። በጭንቀት ደግሞ መጨረሻ ላይ ሲያሸንፍ ጭራሽ እድሉ በጣም ይጣፍጣል። ስለዚህ አርሰናሎች በዚህ ጭንቀት ውስጥ ሆነው እንግዲህ ዘንድሮ ተሳክቶላቸው ሊጉን የሚያሸንፉ ከሆነ ለአርሰናል ደጋፊዎች በጣም ነው ደስ የሚለው። ባይሆን ደስ ይል ነበር፣ ግን ቢሆንም ለአርሰናል ደጋፊዎች እንግዲህ በጣም ነው ደስ የሚለው። ያው የትላንትና ላቻነቱ ጎል ቡዌኖ ሲደነቅ ነበረ እና ዳቪድ ራያ ለቡዌኖ መልስ አልነበረውም በማለት ነው እንግዲህ ላይቭ ስኮር ጎሉ ከገባ በኋላ የዘገበው። ከዛ በተጨማሪ ደግሞ በትላንትናው ጨዋታ ላይ ጋብሪኤል ጄሱስ
ትላንትና አርሰናሎች አቻ ከወጡ በኋላ ነጥብ ከጣሉ በኋላ ንዴቱን መቆጣጠር አልቻለም ነበር ወይም ስሜቱን መቆጣጠር አልቻለም ነበር በማለት ነው የገለጸው። ስለዚህ ያው ትናንትና ቡካዮ ሳካ ወደ ሜዳ ተመልሶ ወደ ጨዋታ ተመልሶ ጎል አግብቶ ነበር። ያንን የአርሰናሎችን ደስታ ሁላ ነው የገለጸው። ስለዚህ ያ ይህንን ይመስላል። ሌላ ምናልባት ስለዚህ አርሰናሎች በ58 ነጥብ 27 ጨዋታ ተጫውተው ሊጉን እየመሩ ነው። ማንቸስተር ሲቲዎች ከ26 ጨዋታዎች በኋላ በ53 ነጥብ አርሰናልን በ5 ነጥቦች ተከትለው ሁለተኛ ደረጃ ላይ ይገኛሉ ማለት ነው። ስለዚህ አርሰናሎች ያው በአሁን ሰዓት ላይ ልባቸው እንደተሰበረ እንደደነገጡ ናቸው። ውጤቱንም ማመን ተስኗቸዋል። የሚቀጥለውን ነገር ደግሞ እንግዲህ እንመለከታለን። በነገራችን ላይ ከአንድ ሰዓት በፊት ፋብሪዚዮ ሮማኖ የሚኬል አርቴታን ንግግር ዘግቦ ነበር። ሲጋም የሚኬል አርቴታን አስተያየትን እየሰማሁኝ ነው። ስለዚህ ሚኬል አርቴታ ምንድን ያለው we need to go through the pain and look in the mirror ህመሙን ችለን ራሳችንን በመስታወት መመልከት አለብን ያለው። ስለዚህ አርሰናሎች እንግዲህ ልክ ሚኬል አርቴታ እንደተናገረው አሁን እየተሰማቸው ያለውን ህመም ችለው ራሳቸውንም በመስታወት ተመልክተው እንግዲህ ያለባቸውንም ችግር ቀርፈው ልክ ሚኬል አርቴታ እንዳለው ስታንዳርዳቸውን ከፍ አድርገው ወይም ደረጃቸውን ወደ ነበሩበት ደረጃ ተመልሰው የሊጉን ዋንጫ ዘንድሮ ማንሳት ይችላሉ ወይ? እንግዲህ የምንመለከተው ነገር ነው የሚሆነው። የዛሬው ቪዲዮ ይህንን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። የአርሰናል ደጋፊዎች አትወዱትም? የነገ ሰው ይበላል እንግዲህ